ሰላም ጤና ይስጥልኝ። የዕለቱ ወቅታዊ መረጃዎችን ልናሰማችሁ ዝግጅታችንን አጠናቅቀናል። መረጃዎቻችንን ለመከታተል ቻናላችንን ላይክ፣ ሼር እና ሳብስክራይብ እንድታደርጉ በመጋበዝ በቅድሚያ ዋና ዋናዎቹም ከ60 ዓመታት በላይ ያገለገለውን የወንጀል ስነ ስርዓት ህግ የሚተካ የወንጀል ስነ ስርዓትና ማስረጃ ህግ ጸደቀ። አዋጁ በምክር ቤቱ አባላት ሰፊ ክርክር አስተናግዷል። የሱዳኑ አልቡርሃን ያሲር አልአታን አዲስ የጦር ኃይሎች አዛዥ አድርጎ ሾሙ። 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል መሰለፋቸው ተነገረ። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። ኢትዮጵያ የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን የሚያዝያ ወር ተለዋጭ ሊቀመንበርነት ተረከበች። ኢትዮጵያ የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን የሚያዝያ 2026 ተለዋዋጭነት ሊቀመንበርነት ተረክባለች ሲል የውጭ ጉዳይ ሚኒስቴር አስታውቋል። ይህም ሚያዝያ 2025 ወደ ድርጅቱን ከተቀላቀለች በኋላ ለመጀመሪያ ጊዜ የመምራት እድል እንዳገኘት አስታውቋል። ሚኒስትሩ እንዳስታወቀው ኢትዮጵያ የምክር ቤቱ አጀንዳን ሚያዝያ 7 በይፋ ስልጣኗን እንደምትረከብና የስልጣን ዘመኗን ለማክበርና አዲስ የተመረጡ አባላትን ለመቀበል የሰንደቅ ዓላማ ስነ ስርዓት እንደምታዘጋጅ አስታውቋል። በምክር ቤቱ ሊቀመንበርነቱ ወቅት ኢትዮጵያ በተለያዩ የአህጉሪቱ የሰላምና የጸጥታ ጉዳዮች ላይ ውይይት ታደርጋለች ተብሎ ይጠበቃል። ይህም በሀገር አቀፍ ደረጃና ቀጠናው ጉዳዮች ያሉ ሁኔታዎችንና ሰፋ ያሉ ርዕሰ ጉዳዮችን ያካትታል። ኢትዮጵያ ከ2004 ጀምሮ የምክር ቤቱ አባል ሆና የቆየች ስትሆን በቅርቡ በሚያዝያ 2025 ከመመለሷ በፊት ለ4 ጊዜ በሊቀመንበርነት አገልግላለች። ባለፈው ዓመት ኢትዮጵያ የአፍሪካ ህብረት ዋና መስሪያ ቤት በሆነችው አዲስ አበባ በተካሄደው 46ኛው መደበኛ የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ምርጫ በኋላ በምክር ቤቱ መቀመጫ አግኝታለች። በወቅቱ የኢትዮጵያ ውጭ ጉዳይ ሚኒስቴር ምርጫውን ሀገሪቱን በአፍሪካ ሰላም፣ ደህንነትና ልማት ላይ ያላትን አስተዋጽኦ አጉልቶ የሚያሳይ መሆኑን ተናግሮ ነበር። የአፍሪካ ውጭ ጉዳይ ሚኒስትሮችንና ከፍተኛ ውሳኔ ሰጪዎችን ያቀፈው የስራ አስፈጻሚ ምክር ቤት በሴቶችና ልጃገረዶች ላይ የሚፈጸመውን ጥቃት ለማስቆም የወጣውን ረቂቅ ስምምነት፣ የአፍሪካ የምግብ ደህንነት ኤጀንሲ መመስረትና በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር ያሉ የዲጂታል ንግድ ደንቦችን ጨምሮ ቁልፍ የህግና የፖሊሲ ሰነዶችን መገምገሙ ይታወሳል። ከ60 ዓመታት በላይ ያገለገለውን የወንጀል ስነ ስርዓት ህግ የሚተካ የወንጀል ስነ ስርዓትና ማስረጃ ህግ ጸደቀ። አዋጁ በምክር ቤቱ አባላት ሰፊ ክርክር አስተናግዷል። አዋጁ ቁጥር 1410/2018 ሆኖ መጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ጸድቋል። የ1954 ዓ.ም የወንጀል ስነ ስርዓት ህጉ ለበርካታ አስርተ ዓመታት በስራ ላይ የቆየ በመሆኑም ከኢፌዴሪ ህገ መንግስትና ከወንጀል ፍትህ ፖሊሲ እንዲሁም በዓለም አቀፍ ደረጃ በዘርፉ ካሉ አዳዲስ አሰራሮችና የቴክኖሎጂ እድገቶችን አኳያ ከዘመኑ ጋር በተመጣጠነ መልኩ መከለሱ አስፈላጊ ሆኖ በመገኘቱ ባለፉት ዓመታት የአዲስ ህግ ዝግጅት ሲደረግ መቆየቱ ነው የተገለጸው። የህዝብ ተወካዮች ምክር ቤት ትናንት መጋቢት 24 ቀን 2018 ዓ.ም ባካሄደው 13ኛ መደበኛ ስብሰባ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ አዋጅን ተወያይቶ አጽድቋል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓትና የማስረጃ ህግ ተካቶበት እንደጸደቀ ተገልጿል። አዋጁ ካካተታቸው አንቀጾች አንዱ የሆነው አንቀጽ 25 ንዑስ አንቀጽ 3 ክርክር ያስተናገደ ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎች የማየት ስልጣን አላቸው የሚለው ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን ሚዲያዎች ጠቁሟል። የህዝብ ተወካዮች ምክር ቤት አባላት በዚህ አንቀጽ ዙሪያ ሰፊ ክርክር ካደረጉ በኋላ አዋጁ በአብላጫ ድምፅ ጸድቋል። የሱዳኑ አልቡርሃን ያሲር አልአታን አዲስ የጦር ኃይሎች አዛዥ አድርጎ ሾሙ። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን ሐሙስ ዕለት የሉዓላዊነት ምክር ቤት አባል የሆኑት ያሲር አልአታን የሰራዊቱ ዋና አዛዥ አድርጎ ሾመዋል። እንዲሁም ለአቅርቦት፣ ለስልጠናና ለውትድርና አዳዲስ ምክትል ኃላፊዎች ሾመዋል። ከኦማር አልበሽር አገዛዝ ውድቀት ጀምሮ ትልቅ ሚና የተጫወቱት ታዋቂ ወታደራዊ ሰው አልአታ የሽግግር ወታደራዊ ምክር ቤት አባል ሆነው ያገለገሉ ሲሆን በኋላም የሰራዊቱ ምክትል አዛዥ ሆነው ማገልገላቸው ተገልጿል።
ተናግረዋል። የሰራዊቱ ቃል አቀባይ ጽህፈት ቤት ባወጣው መግለጫ መሰረት አልቡርሃን ጀነራል መሐመድ ኦስማን አልሁሴንን ከኃላፊነታቸው ተነስቶ ጡረታ እንዲወጡ አድርጓል። አልሁሴን ከ2019 ጀምሮ ቦታውን ይዘው ነበር። መግለጫው ሌተናል ጀነራል አብዱል ካድር አብድላህ ናስር ዳራጅም የአስተዳደር ምክትል ዋና ኃላፊ ሆኖ እንደተሾሙ ይገልጻል። ሌተናል ጀነራል መሐመድ አሊ አህመድ ሳቢር የወታደራዊ መረጃ ኃላፊ ሆነው የተሾሙ ሲሆን ሌተናል ጀነራል ሞዓታሲም አባስ አልቶም አህመድ ደግሞ የኦፕሬሽን ምክትል ዋና ኃላፊ ሆነው ተሾመዋል። ሌተናል ጀነራል ሃይደር አሊ አልታረፊ አይሊን ለስልጠና ምክትል ዋና ኃላፊ እንዲሁም ሌተናል ጀነራል ሀላፍ አላህ አብዱላህ ኢድሪስ አብዱራህማን የአቅርቦት ምክትል ዋና ኃላፊ ሆኖ በጀነራል አልቡርሃን ተሾመዋል። ይህ የስልጣን ሽግሽግ በቅርብ ወራት ውስጥ በአይነቱ ሁለተኛ መሆኑን ሱዳን ትሪቡን ዘግቧል። እንደ አውሮፓውያን አቆጣጠር ነሐሴ 2025 አልቡርሃን በርካታ መኮንኖችን በጡረታ እንዲገለሉ አድርጎ የወታደራዊ አመራሩን እንደገና አዋቅሮ እንደነበር ይታወሳል። የሱዳን ሰራዊት አዛዥ ጀነራል አልቡርሃን በአሁኑ ወቅት ከፈጣን ድጋፍ ኃይሉ በብሉ ናይል ግዛት አዲስ ጥቃት ከተከፈተባቸውና የሱዳን ሰራዊት አዛዥ ጀነራል አልቡርሃን በአሁኑ ወቅት ከፈጣን ድጋፍ ኃይሉ በብሉ ናይል ግዛት አዲስ ጥቃት ከተከፈተባቸውና የኩምሩክን ከተማን ጨምሮ በርካታ ቦታዎች ከተቆጣጠረ በኋላ ነው የወታደራዊ አመራሮችን ሹምሽር ያደረጉት። የመንግስታቱ ድርጅት የሆርሙዝ ወሽመጥን ለመጠበቅ በቀረበ የውሳኔ ሀሳብ ላይ ድምፅ ሊሰጥ መሆኑ ተሰማ። የመንግስታቱ ድርጅት የጸጥታው ምክር ቤት የሆርሙዝ ወሽመጥን በሚመለከት በቀረበው የውሳኔ ሀሳብ ላይ ዛሬ ድምፅ ይሰጣል ተብሎ ይጠበቃል። የምክር ቤቱ ተለዋዋጭ ፕሬዝደንት የሆነችው ባህሬን ቢያንስ ለ6 ወራት ያህል በሆርሙዝ ባህር ዳርቻ አስፈላጊና ከሁኔታዎች ጋር የሚመጣጠን ሁሉንም የመከላከያ ዘዴዎችን መጠቀም የሚፈቅደው የውሳኔ ሀሳብ አቅርባለች። የውሳኔ ሀሳቡ በመንግስታቱ ድርጅት ቻርተር አንቀጽ 7 መሰረት የወታደራዊ ኃይል መጠቀም የሚጠይቅ የነበረ ሲሆን በኋላ ግን ሩሲያና ቻይና በድርድሩ ወቅት በመቃወማቸው እንዲወጣ ተደርጓል። ይሁን እንጂ የውሳኔ ሀሳቡ ላይ የተቀመጡ አንዳንድ ቃላት አሁንም ቤጂንግና ሞስኮን ስለሚያሳስቧቸው ድምፅን በድምፅ የመሻር መብታቸውን ሊጠቀሙ ይችላሉ ተብለዋል። ይህ በእንዲህ ያለ የተባበሩት መንግስታት ዋና ጸሐፊ አሜሪካና እስራኤል ጦርነቱን እንዲያቆሙ ጥሪ አቅርበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ ጦርነቱ በአስቸኳይ እንዲቆምና በሁሉም ተፋላሚ ወገኖች ዘንድ የተኩስ አቁም እንዲደረግ ጥሪ አቅርበዋል። በመካከለኛው ምስራቅ ላይ ከፍተኛ ጫና የሚያሳድርና በዓለም ዙሪያ ከፍተኛ አሉታዊ ተጽዕኖ የሚያሳድር ሰፊ ጦርነት አፋፍ ላይ ነው ያሉት ዋና ጸሐፊም እየጨመረ የመጣውን የዋጋ ንረት ጠቅሶ ሰዎች ከነዳጅና ከምግብ ዋጋ መጨመር ጋር እየታገሉ መሆኑን ተናግረዋል። የሆርሙዝ የባህር ወሽመጥ ሲዘጋ በዓለም ላይ በጣም ድሃና ተጋላጭ የሆኑት መላወስ አይችሉም ሲሉም ተደምጧል። አለመግባባቶች በሰላማዊ መንገድ እንዲፈቱ ጥሪ ያቀረቡት ዋና ጸሐፊም የኒውክሌር ተቋማትን ጨምሮ የሲቪል መሰረተ ልማቶች መከበርና መጠበቅ እንዳለባቸው ተናግረዋል። አክለውም መልእክቴ ግልጽ ነው፣ ለዩናይትድ ስቴትስና ለእስራኤል ከፍተኛ የሰው ልጅ ስቃይ እያደረሰ ያለውንና አስከፊ የኢኮኖሚ መዘዝ የሚያስከትለውን ጦርነት ለማቆም ጊዜው አሁን ነው። ኢራናውያን ደግሞ ጎረቤቶቻቸውን ማጥቃት አቁሙ ብለዋል ጉተሬዝ። ግብጽ በሱዳን ሌላ ትይዩ መንግስት እንዲመሰረት እንደማትፈቅድ አስታወቀች። የሀገሪቱ አንድነት እንዲጠበቅ ማሳስባለች። አህራም ኦንላይን እንደዘገበው ግብጽ በሱዳን ትይዩ መንግስት ለመመስረት የሚደረጉ ማናቸው ሙከራዎች ውድቅ በማድረግ የሀገሪቱን አንድነትና የግዛት ወሰን መከበር አስፈላጊነት አሳስባለች። ይህ የተገለጸው የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን የግል ልዑክ ፔካ ሃቪስቶን ጋር በካይሮ ባደረጉት ውይይት ወቅት ነው። በዘገባው መሰረት አብዱላቲ ካይሮ ለሱዳን ብሔራዊ ተቋማትን ያላትን ድጋፍ በድጋሚ በማረጋገጥ ግጭቱን ለመፍታት የሚደረጉ ጥረቶች የመንግስት መዋቅሮችን በማጠናከርና በሱዳናውያን በሚመራ የፖለቲካ ሂደት ላይ ሊያተኩሩ እንደሚገባ አስገንዝቧል። ሚኒስትሩ የሱዳን ሉዓላዊነት ማስጠበቅ ያለውን ጠቀሜታ በማስመር ግጭቱን ሊያራዝሙ ከሚችሉ የውጭ ጣልቃ ገብነቶችን አስጠንቅቋል። እንዲሁም ግብጽ ተቀናቃኝ የአስተዳደር አካላት መመስረትን አጥብቃ እንደምትቃወም በድጋሚ አረጋግጧል። በተጨማሪም ሚኒስትሩ የእርዳታ አቅርቦትን ለማመቻቸትና የሰላማዊ ዜጎችን ስቃይ ለማቃለል በማለም ለተሟላ የተኩስ አቁም ስምምነት እንደ መነሻ እርምጃ ሰብአዊነትን መሰረት ያደረገ ጊዜያዊ የተኩስ አቁም እንዲደረግ ጥሪ አቅርበዋል። በሰላማዊ ዜጎች ላይ የተፈጸመ ያለውን ጥቃት የዓለም አቀፍ የሰብአዊ ሕግን ጥሰት ነው በማለት ያወግዙ ሲሆን ወሳኝ የሆኑ መሰረተ ልማቶች ሊጠበቁ እንደሚገባም አሳስበዋል።
7 ሚሊዮን ኢራናውያን ሀገራቸውን ለመከላከል መሰለፋቸው ተነገረ። ከአሜሪካና የእስራኤል ጥቃት ከተጀመረ ጊዜ አንስቶ 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል በፍቃደኝነት ለወታደራዊ አገልግሎት ከሰራዊቱ ጎን መሰለፋቸው የኢራን ፓርላማ አፈጉባኤ መሐመድ ባግሃር ጋላባፊፍ ተናግሯል። አፈጉባኤው የሀገሪቱ መንግስት ባካሄደው ከፍተኛ ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቆ ሀገራቸውን ለመከላከል ቁርጠኝነታቸውን አሳውቋል ብሏል። ከዚህ በፊትም አድርገነዋል፣ አሁንም ልንደግመው ዝግጁ ነን፣ መላው ኢራናውያን ነው የምትገጥሙት በማለት እስራኤልና አሜሪካን አስጠንቅቋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው አፈጉባኤው ይህንን ያሉት ፕሬዝዳንት ትራምፕ እየተካሄደ ያለውን የድርድር ጥረት ውጤት ካላስገኘም በቀጣዮቹ ጥቂት ሳምንታት በሚፈጽሙት ጥቃቶች ኢራን ከፍተኛ ውድመት ይገጥማታል ብለው ካስጠነቀቁ በኋላ ነው። አሁን በሚሊዮኖች የሚቆጠሩ ኢራናውያን ጠበንጃ በማንሳት ጠላትን ሊፋለሙ እየተዘጋጁ እንደሆኑ አፈጉባኤ መሐመድ ባግሄር ጋላባፍ ተናግሯል። በተጨማሪም የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ የሀገሪቱን ሰራዊት የሚሰነዘር የጠላት ጥቃትን ለመከላከልና አስፈላጊውን እርምጃ ለመውሰድ ዝግጁ እንዲሆን አዝዟል። ይህ በእንዲህ እንዳለ በኢራን ላይ የሚፈጸመው ጥቃት በዛሬ ዕለትም የቀጠለ ሲሆን ከቴህራን በስተምዕራብ የምትገኘው ካራጅ ከተማ ክፉኛ መመታቷንና በከተማዋ የሚገኝ ቁልፍ ድልድይ ኢላማ መደረጉ የተለያዩ መገናኛ ብዙሃን ዘግቧል። በተመሳሳይ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ኢራን ሚሳኤሎችና ድሮኖችን ወደ ግዛቶቻቸው ማስወንጨፍ መቀጠሏን አስታውቋል። ውድ አድማጭ ተመልካቾች የዕለቱ ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን